La pace sia con tutti voi. የብፁዕ ወቅዱስ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ መልእክት 59ኛው የዓለም የሰላም ቀን። ሰላም ለእናንተ ይሁን። መሳሪያ አልባና ትጥቅ አስፈቺ ሰላም። ሰላም ለእናንተ ይሁን። ይህ ጥንታዊ ሰላምታ ዛሬም በብዙ ባህሎች ውስጥ የተለመደ በፋሲካ ምሽት ከሙታን በተነሳው በኢየሱስ አንደበት አዲስ ሕይወት የተዘራበት ነው። ሰላም ለእናንተ ይሁን የሚለው ቃሉ ሰላምን የሚመኝ ብቻ ሳይሆን በተቀበሉት ሰዎች ውስጥና በውጤቱም ሁሉ ውስጥ ዘላቂ ለውጥን በእውነት የሚያመጣ ነው። በዚህ ምክንያት የሐዋርያት ተተኪዎች ጳጳሳት በየቀኑ በዓለም ዙሪያ ሁሉ ለዚህ እጅግ ከፍተኛ ለውጥ ድምፅ ይሰጣሉ። ሰላም ለእናንተ ይሁን። የሮም ጳጳስ ሆኜ ከተመረጥኩበት ምሽት ጀምሮ የራሴን ሰላምታ ከዚህ ታላቅ አዋጅ ጋር ማዋሃድ ፈለግሁ። እናም ይህ ከሙታን የተነሳው የክርስቶስ ሰላም እንደሆነ ደግሜ መግለጽ እፈልጋለሁ። መሳሪያ አልባና ትጥቅ አስፈቺ፣ ትሑትና ጽኑ የሆነ ሰላም። ሰላም የሚመጣው ሁላችንንም ያለ ቅድመ ሁኔታ ከሚወደን ከእግዚአብሔር አምላካችንና አባታችን ነው። ከሙታን የተነሳው የክርስቶስ ሰላም ሕይወቱን ስለ በጎቹ አሳልፎ የሚሰጠውና ከዚህ መንጋ ያልሆኑ ሌሎች በጎች ያሉት መልካሙ እረኛ ሞትን ድል ያደረገና የሰው ልጅን የሚለያየውን የጥላቻ ግድግዳ ያፈረሰው ሰላማችን ክርስቶስ ነው። የእርሱ መገኘት፣ የእርሱ ስጦታና ድል የእግዚአብሔር ሥራ በዓለም ውስጥ በሚቀጥልባቸው በብዙ ምስክሮች ጽናት አማካኝነት ብርሃን መስጠቱን ይቀጥላል። ይህም በዘመናችን በሚታየው ጨለማ ውስጥ ይበልጥ ግልጽና ደማቅ ይሆናል። በጨለማና በብርሃን መካከል ያለው ልዩነት አዲስ ዓለም ሲወለድ ያለውን የምጥ ሥቃይ የሚገልጽ መጽሐፍ ቅዱሳዊ ምስል ብቻ አይደለም። በታሪካዊ ሁኔታዎች ውስጥ በሚገጥሙን ፈተናዎች መካከል እኛን የሚያውከንና የሚነካን ተሞክሮም ጭምር ነው። ጨለማን ለማሸነፍ ብርሃንን ማየትና በእርሱ ማመን ያስፈልጋል። ይህ የኢየሱስ ደቀ መዛሙርት በልዩና በተመረጠ መንገድ እንዲኖሩት የተጋበዙትና ወደ እያንዳንዱ ሰው ልብ ውስጥ ዘልቆ የሚገባ ጥሪ ነው። ሰላም አለ፣ በእኛ ውስጥ ሊያድር ይፈልጋል። ሰላም ግንዛቤያችንን ለማብራትና ለማስፋት ልዩ ኃይል አለው። ዓመፅን ይቃወማል፣ እንዲሁም ያሸንፋል። ሰላም የዘላለማዊነት እስትንፋስ ነው። ለክፋት ይበቃል ብለን ስንጮህ፣ ለሰላም ግን ለዘላለም ይሁን ብለን እናንሾካሹካለን። ከሙታን የተነሳው ጌታ ወደዚህ አድማስ መርቶናል። በዚህ እምነት በመታገዝ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ክፍል በክፍል የሚካሄደው ሦስተኛው የዓለም ጦርነት ብለው በጠሩት መሃል እንኳን ሰላም ፈጣሪዎች የጨለማውን መስፋፋት መቃወማቸውን ይቀጥላሉ። በሌሊትም እንደ ንቁ ዘብ ይቆማሉ። የሚያሳዝነው ብርሃኑን መርሳትም ይቻላል። ይህ ሲሆን እውነታን የማገናዘብ ስሜታችንን እናጣለን። ለጨለማና በፍርሃት ለተበላሸ ለከፊልና ለተዛባ ዓለም እይታ እጅ እንሰጣለን። ዛሬ ብዙዎች ተስፋ የሌለባቸውን የሌሎችን ውበት ለማየት የታወሩትንና ምንም እንኳን በኃጢአት የቆሰለ ቢሆንም በሰው ልብ ውስጥ ሁልጊዜ እየሠራ ያለውን የእግዚአብሔርን ጸጋ የረሱት ርክቶችን እውነተኛ ብለው ይጠሯቸዋል። ቅዱስ አውጉስጢኖስ ክርስቲያኖች ከሰላም ጋር የማይበጠስ ትስስር እንዲፈጥሩ ሲያሳስብ በልባቸው ውስጥ አጥብቀው በመውደድ የብርሃኑን ደማቅ ሙቀት በአካባቢያቸው ማንጸባረቅ እንዲችሉ ነው። በአጠገቡ የነበሩትን ሲመክር እንዲህ ብሎ ጽፏል። ሌሎችን ወደ ሰላም ለመሳብ ከፈለጋችሁ መጀመሪያ ራሳችሁ ሰላም ይኖራችሁ። በሰላም ጽኑ። ሌሎችን ለማቀጣጠል ነበልባሉ በውስጣችሁ ሊኖራችሁ ይገባል። umile e perseverante. ውድ ወንድሞችና እህቶች፣ የሰላም ስጦታ ቢኖረንም ወይንም እንደጎደለን ቢሰማን ራሳችንን ለሰላም እናዘጋጅ። የማይቻልና ልንደርስበት የማንችለው ሆኖ እንኳን ቢሰማንም በልባችንና በሕይወታችን ተቀብለን ዕውቅና እንስጠው። ሰላም ከግብ በላይ ነው።
ሰላም ሕያው የሆነ የሕይወት ጉዞ ነው። ሰላም ውስጣችንና አካባቢያችን አደጋ ላይ በሚወድቅበት ጊዜ እንኳን በማዕበል እንደተከበበችና ልትጠፋ እንደቀረበች ትንሽ ነበልባል ለእርሱ የመሰከሩትን ሰዎች ስምና ታሪክ ሳንረሳ ሰላምን ልንጠብቃት ይገባል። ሰላም ምርጫዎቻችንን የሚመራና የሚወስን መርህ ነው። ፍርስራሽ ብቻ በቀረበትና ተስፋ መቁረጥ የማይቀር በሚመስልባቸው ቦታዎች እንኳን ለሰላም ትኩረት የሚሰጡ ሰዎችን አሁንም እናገኛለን። በፋሲካ ምሽት ኢየሱስ ደቀ መዛሙርቱ በፍርሃትና በተስፋ መቁረጥ ተሰብስበው ወደ ነበሩበት ቦታ እንደገባ ሁሉ ከሙታን የተነሳው የክርስቶስ ሰላም በምስክሮቹ ድምፅና ፊት የተዘጉ በሮችንና መሰናክሎችን ማለፉን ይቀጥላል። ይህ ስጦታ በጎነትን እንድናስታውስ፣ አሸናፊ እንደሆነ እንድናውቅ፣ እንደገና እንድንመርጠውና ይህንንም በጋራ እንድናደርግ ያስችለናል። መሳሪያ አልባ ሰላም። ከመያዙ ጥቂት ቀደም ብሎ በወዳጅነት ስሜት ውስጥ ሆኖ ኢየሱስ ከእርሱ ጋር ለነበሩት እንዲህ አለ፣ ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ወዲያውም አክሎ እንዲህ አለ፣ ልባችሁ አይታወክ፣ አይፍራም። የዮሐንስ ወንጌል ምዕራፍ 14 ቁጥር 27። ጭንቀታቸውና ፍርሃታቸው በእርግጥ በቅርቡ ከሚደርስበት ጥቃት ጋር የተያያዘ ነበር። ነገር ግን በጥልቅ ሲታይ ወንጌሎች ደቀ መዛሙርቱን የረበሻቸው የእርሱ ዓመፅ አልባ ምላሽ እንደነበር አልደበቁም። ይህ መንገድ ሁሉም በተለይም ጴጥሮስ የተቃወሙበት መንገድ ነበር። ሆኖም መምህሩ የእርሱን መንገድ እስከ መጨረሻው እንዲከተሉ ነገራቸው። የኢየሱስ መንገድ ቀላል አለመሆኑንና ፍርሃት መፍጠሩን ይቀጥላል። በኃይል ሊከላከሉለት ለሚፈልጉ ሁሉ እንዲህ ሲል ደጋግሞ ይነግራቸዋል፣ ሰይፍህን ወደ ሰገባው መለስ። የዮሐንስ ወንጌል ምዕራፍ 18 ቁጥር 11 እና ማቴዎስ ወንጌል ምዕራፍ 26 ቁጥር 52። ከሙታን የተነሳው ኢየሱስ ሰላሙ ዓለማዊ መሳሪያ አልባ ነው። ምክንያቱም ትግሉ በተጨባጭ ታሪካዊ፣ ፖለቲካዊና ማኅበራዊ ሁኔታዎች መካከል የተደረገ መሳሪያ አልባ ትግል ነበርና ክርስቲያኖች በጋራ ለዚህ አዲስ ነገር ትንቢታዊ ምስክርነት ሊሰጡ ይገባል። ይህም ብዙውን ጊዜ ተባባሪ የሆኑባቸውን አሳዛኝ ሁኔታዎች በማስታወስ ነው። የመጨረሻው ፍርድ ታላቅ ምሳሌ ሁሉም ክርስቲያኖች በዚህ ግንዛቤ ውስጥ ሆነው በምህረትና ርኅራኄ እንዲሰሩ ይጋብዛል። የማቴዎስ ወንጌል ምዕራፍ 25 ከቁጥር 31 እስከ 46። ይህን ሲያደርጉ በተለያዩ መንገዶች የሌሎችን ስቃይ ያዳመጡና ራሳቸውን ከአመፅ ማታለያ ነፃ ያወጡ ወንድሞችንና እህቶችን ከጎናቸው ያገኛሉ። ምንም እንኳን ዛሬ ብዙ ሰዎች ለሰላም የተዘጋጀ ልብ ቢኖራቸውም ከጊዜ ወደ ጊዜ እርግጠኛ ባልሆነ ዓለም ፊት አብዛኛውን ጊዜ በታላቅ የአቅም ማጣት ስሜት ይሸነፋሉ። ቅዱስ አውጉስጢኖስ ይህንን ልዩ ተቃርኖ አስቀድሞ ጠቁሞ ነበር። ሰላምን ለመያዝ አስቸጋሪ አይደለም፣ ምናልባትም እርሱን ማወደስ የበለጠ ከባድ ነው። ሰላምን ለማወደስ አስፈላጊው ተሰጥኦ እንደሌለን ሆኖ ሊሰማን ይችላል። ትክክለኛ ሐሳቦችን እንፈልጋለን፣ ቃላቶቻችንንም እንመዛለን። ነገር ግን ሰላም እንዲኖረን እዚያው የምንደርስበት ቦታ አለ። እናም ያለ ጥረት ልንይዘው እንችላለን። Questa è la pace di Cristo risorto, una pace disarmata e una pace disarmante, umile e perseverante. ሰላምን እንደ ሩቅ ምኞት በምንመለከትበት ጊዜ እንቅፋት መሆኑ ሲከለከል ወይንም በስሙ ጦርነት ሲታወጅ ምንም ላይመስለን ይችላል። እነዚያ ትክክለኛ ሐሳቦች በደንብ ሚዛናቸውን የጠበቁ ቃላትና ሰላም ቅርብ መሆኑን ለመናገር አቅም የጎደለን ሆነን እንታያለን። ሰላም የሚኖርበት የሚለማና የሚጠብቅ እውነታ ካልሆነ ጠብ አጫሪነት ወደ ግልና የሕዝብ ሕይወት ሊስፋፋ ይችላል። በዜጎችና በገዢዎች መካከል ባለው ግንኙነት ለጦርነት በቂ ዝግጅት አለማድረግ፣ ለጥቃቶች ምላሽ አለመስጠትና ለአመፅ በአመፅ አለመመለስ እንደ ስህተት ሊቆጠር ይችላል። ከሕጋዊ መከላከያ መርህ ባሻገር እንዲህ አይነቱ የግጭት አመክንዮ አሁን የዓለምን ፖለቲካ ተቆጣጥሮታል። አለመረጋጋትንና ያልተጠበቁ ሁኔታዎችን በየቀኑ ያባብሳል። ተደጋጋሚ ወታደራዊ ወጪን የመጨመር ጥሪዎችና ተከትሎ የሚመጡ ምርጫዎች በብዙ የመንግሥት መሪዎች ለውጫዊ ስጋቶች እንደ ትክክለኛ ምላሽ መቅረባቸው በአጋጣሚ አይደለም።
ወታደራዊ ኃይል የመግታት አቅም፣ በተለይም የኒውክሌር ኃይል የመግታት ሐሳብ በሀገራት መካከል ባለው ግንኙነት ምክንያታዊነት የጎደለው አስተሳሰብ ላይ የተመሠረተ ነው። ይህም በሕግ በፍትሕና በመተማመን ላይ ሳይሆን በፍርሃትና በኃይል የበላይነት ላይ የተገነባ ነው። ቅዱስ ዮሐንስ 23ኛ በዘመናቸው እንደጻፉት በመጨረሻም ሰዎች በማያቋርጥ ፍርሃት ውስጥ ይኖራሉ። በማንኛውም ጊዜ መጪው ማዕበል በአሰቃቂ ሁኔታ ሊወርድባቸው እንደሚችል ይሰጋሉ። ለፍርሃታቸውም በቂ ምክንያቶች አሏቸው። ምክንያቱም በእርግጠኝነት የዚህ አይነት መሳሪያዎች እጥረት የለም። ማንም ሰው ጦርነት የሚያስከትለውን አሰቃቂ እልቂትና ጥፋት የመጀመር ኃላፊነት ለመውሰድ ይፈራል ብሎ ማመን ቢከብድም ባልተጠበቀ አጋጣሚና ሁኔታ ቃጠሎው ሊቀሰቀስ እንደሚችል መካድ አይቻልም። ከዚህም በላይ የዓለም ወታደራዊ ወጪ እንደ አውሮፓውያን አቆጣጠር በ2024 ካለፈው ዓመት ጋር ሲነጻጸር በ9.4 በመቶ መጨመሩ ልብ ሊባል ይገባል። ይህም ያለፉትን 10 ዓመታት አዝማሚያ የሚያረጋግጥና አጠቃላይ 2718 ቢሊዮን ዶላር ወይም ከዓለም አቀፍ ጠቅላላ የሀገር ውስጥ ምርት 2.5 በመቶ የደረሰ ነው። በተጨማሪም ለአዳዲስ ፈተናዎች የሚሰጠው ምላሽ በትጥቅ ላይ የሚደረግ ግዙፍ ኢኮኖሚያዊ ኢንቨስትመንት ብቻ ሳይሆን በትምህርት ፖሊሲዎች ላይም ለውጥን የሚያካትት ይመስላል። የ20ኛውን ክፍለ ዘመንና በሚሊዮን የሚቆጠሩ ተጎጂዎችን በከባድ መስዋዕትነት የተገኘ ግንዛቤን ከሚጠብቅ የትውስታ ባህል ይልቅ አሁን የስጋት አመለካከትን የሚያሰራጩና በትጥቅ የተደገፈ የመከላከያና የደህንነት ጽንሰ ሐሳብ ብቻ የሚያበረታቱ የግንኙነት ዘመቻዎችንና የትምህርት ፕሮግራሞችን በትምህርት ቤቶች፣ በዩኒቨርሲቲዎችና በመገናኛ ብዙሃን እናያለን። ሆኖም ግን ሰላምን በእውነት የሚወዱ የሰላም ጠላቶችንም ይወዳሉ። ስለዚህ ቅዱስ አውግስጢኖስ ድልድዮችን እንዳናፈርስ ወይንም በነቀፋ እንዳንጸና ይልቁንም ማዳመጥና ሲቻልም ከሌሎች ጋር መወያየት እንድንመርጥ መክሯል። ከ60 ዓመታት በፊት ሁለተኛው የቫቲካን ጉባኤ በቤተ ክርስቲያንና በዘመናዊ ዓለም መካከል ያለው ውይይት አስፈላጊነት እንዳለው ግንዛቤ በመስጠት ተጠናቋል። በተለይም ጋውዲዩም ኤት ስፔስ የተሰኘው ሰነድ ትኩረቱን በጦርነት ዝግመተ ለውጥ ላይ አድርጓል። የዘመናዊ ጦርነት አደጋዎች በቅርብ ጊዜ የተጠቁ የጦር መሳሪያዎች ያላቸውን ሰዎች እንደነዚህ ያሉ ወንጀሎችን የመፈጸም አደጋ ላይ የሚጥሉ መሆናቸውንና በማይቀለበስ ክስተቶች ሰንሰለት ሰዎችን ወደ ባሰ የግፍ ድርጊቶች የሚገፋፉ መሆናቸው ነው። ይህ በማንኛውም ጊዜ ለወደፊቱ እንዳይከሰት ለመከላከል የዓለም ጳጳሳት አንድ ላይ ተሰብስበው ሁሉም በተለይም የመንግስት መሪዎችና ወታደራዊ አማካሪዎች በእግዚአብሔርና በመላው የሰው ዘር ፊት ያላቸውን ታላቅ ኃላፊነት ሳያቋርጡ እንዲያስቡ ይለምናሉ። የጉባኤ አባቶችን ጥሪ በመድገም በሁሉም ደረጃዎች በጣም ውጤታማው አካሄድ ውይይት እንደሆነ በመቁጠር ተጨማሪ የቴክኖሎጂ እድገቶችንና የሰው ሰራሽ አስተውሎት ወታደራዊ አተገባበር የታጠቁ ግጭቶችን አሳዛኝ ሁኔታ እንዳባባሰው መቀበል አለብን። በፖለቲካና በወታደራዊ መሪዎች መካከል የሞት ሽረት ውሳኔዎች ለሰው ሰራሽ ማሽኖች መስጠት እየጨመረ የመጣበት ሁኔታ ከኃላፊነት የመሸሽ ዝንባሌ እያደገ መጥቷል። ይህ የስልጣኔ መሰረት የሆኑትን የሰብአዊነት የሕግና የፍልስፍና መርሆች ታይቶ በማይታወቅ ልክ አጥፊ ክህደትን ያመላክታል። መንግስትን ወደዚያ አቅጣጫ የሚገፋፉትን የግል ኢኮኖሚያዊ ጥቅሞች ግዙፍ ክምችት ማጋለጥ አስፈላጊ ነው። ነገር ግን ህሊናንና ሂሳዊ አስተሳሰብን ካልቀሰቀስን በስተቀር ያ ብቻ በቂ አይደለም። ፍራቴሊ ቱቲ በተሰኘው ጳጳሳዊ መልእክት የኢሲያው ቅዱስ ፍራንሲስኮስ ለዚህ መቀስቀስ እንደ ምሳሌ ያቀርባል። በጥበቃ ማማዎችና በመከላከያ ግንቦች በተሞላው በዘመኑ ዓለም ድህነት በገጠሩ አካባቢ የተስፋፋ ሳለ ከተሞች በኃያላን ቤተሰቦች መካከል የሚደረጉ የጨካኝ ጦርነቶች መድረክ ነበሩ። ያም ሆኖ ፍራንሲስኮስ እውነተኛ ሰላምን ወደ ልቡ መቀበልና በሌሎች ላይ ስልጣን የመያዝ ፍላጎት ራሱን ነፃ ማድረግ ችሏል። ከድሆች አንዱ ሆኖ ከሁሉም ጋር ተስማምቶ ለመኖር ፈለገ። ይህ ዛሬ እንድንቀጥለው የተጠራንበት ታሪክ ነው። ይህ ማለት ለትጥቅ አስፈቺ ሰላም አስተዋጽኦ ለማድረግ ኃይሎችን ማቀናጀት ማለት ነው። ይህ ለሰላም ዝግጁነትና ከወንጌላዊ ትህትና የሚወለድ ነው።
ትጥቅ የሚያስፈታ ሰላም። በጎነት ትጥቅ ያስፈታል። አምላክ ሕፃን የሆነው ምናልባት ለዚህ ሊሆን ይችላል። እስከ ሙታን ዓለም ድረስ ጥልቅ የሆነ መውረድን የሚያሳየው ምስጢረ ሥጋዌ በወጣት እናት ማኅፀን ውስጥ ይጀምራል፣ በቤተልሔም በረትም ይገለጣል። መላእክት ሰላም በምድር እያሉ ዘመሩ። ራሱን መከላከል የማይችል አምላክ በሕፃን መልክ መኖሩን አበሰሩ። የሰው ልጅም እርሱን በመንከባከብ ብቻ ራሱ የተወደደ መሆኑን ያውቅበታል። እንደ ሕፃን እኛን የመለወጥ ኃይል ያለው ምንም ነገር የለም። ምናልባት ልብን የሚነካው ስለ ልጆቻችንና እኩል ደካማ ስለሆኑ ሌሎች ሰዎች ማሰባችን ነው። ይህን አስመልክቶ የቀደሙ ርዕሰ ሊቃነ ጳጳሳት እንዲህ ሲሉ ጽፈዋል። የሰው ልጅ ደካማነት በምን ያህል ኃይል እንደሚቆይና እንደሚያልፍ፣ ምን ሕይወት እንደሚሰጥና ምን እንደሚገድል ይበልጥ ግልጽ የማድረግ ኃይል አለው። ምናልባት በዚህ ምክንያት አብዛኛውን ጊዜ አቅማችን ውስን መሆኑን ለመካድና ደካማና የቆሰሉ ሰዎችን ለመራቅ እንሞክራለን። እነርሱ በግለሰብም ሆነ በማኅበረሰብ ደረጃ የመረጥነውን አቅጣጫ የመጠየቅ ኃይል አላቸው። ቅዱስ ዮሐንስ 23ኛ ሁለንተናዊ ትጥቅ ማስፈታትን የደገፉ የመጀመሪያው ርዕሰ ሊቃነ ጳጳሳት ነበሩ። ይህ ደግሞ ሊሳካ የሚችለው በልብና በአእምሮ በመታደስ ብቻ ነው። ፓቼም ኢንተሪስ በተሰኘው ጳጳሳዊ መልእክታቸው እንዲህ ሲሉ ጽፈዋል። ይህ የትጥቅ ማስፈታት ሂደት የተሟላና ፍጹም ካልሆነ እንዲሁም ወደ ሰዎች ነፍስ ዘልቆ ካልገባ የጦር መሳሪያ እሽቅድድምን ማስቆም ወይንም የጦር መሳሪያዎችን መቀነስ ወይንም በዋናነት ሙሉ ለሙሉ ማስወገድ እንደማይቻል ሁሉም ሰው ሊገነዘበው ይገባል። ፍርሃትንና ጦርነትን፣ ጭንቀትን ከአእምሮአችን ለማስወገድ ሁሉም ሰው በቅንነት መተባበር አለበት። ነገር ግን ይህ በዛሬው ዓለም ሰላም የተመሰረተበትን መሰረታዊ መርሆች ሙሉ በሙሉ በተለየ መርህ መተካትን ይጠይቃል። ይኸውም በአገራት መካከል ያለው እውነተኛና ዘላቂ ሰላም በእኩል የጦር መሳሪያ ክምችቶች ላይ ሳይሆን በጋራ መተማመን ላይ ብቻ የተመሰረተ መሆኑን መገንዘብ ነው። ይህ በጋራ የማስተዋል ችሎታ የሚታዘዝ ብቻ ሳይሆን በራሱ እጅግ ተፈላጊና የበጎ ነገር ፍሬ ስለሆነ ሊሳካ እንደሚችል እምነት አለን። Questa è la pace di Cristo risorto, una pace disarmata e una pace disarmante, umile e perseverante. ሃይማኖቶች በስቃይ ውስጥ ላለው የሰው ልጅ ሊሰጡት የሚገባው ታላቅ አገልግሎት ሐሳቦችንና ቃላትን ሳይቀር ወደ ጦር መሳሪያነት ከመቀየር አዝማሚያ መጠበቅ አለባቸው። ታላላቅ መንፈሳዊ ትውፊቶች እንዲሁም ትክክለኛ ምክንያታዊነት ከደም ትስስር ወይም ከዘር ተመሳሳይ የሆኑትን ብቻ ከሚቀበሉና የተለዩትን ከሚገፉት ማኅበራት ወዲያ እንድንመለከት ያስተምሩናል። ዛሬ ይህ በቀላሉ የሚገኝ ነገር እንዳልሆነ እናያለን። እንዳለመታደል ሆኖ የእምነትን ቋንቋ ወደ ፖለቲካዊ ውጊያዎች መጎተት፣ ብሔርተኝነትን ማበረታታት እንዲሁም በሃይማኖት ስም አመፅንና የትጥቅ ትግልን መባረክ ከጊዜ ወደ ጊዜ እየተለመደ መጥቷል። አማኞች እነዚህን አይነቶች የቅዱሱን የእግዚአብሔርን ስም የሚያረክሱ ከሁሉም በላይ በሕይወታቸው ምስክርነት በንቃት ማስተካከል አለባቸው። ስለዚህ ከተግባር ጎን ለጎን ጸሎትን፣ መንፈሳዊነትንና አብያተ ክርስቲያናትንና የሃይማኖት ውይይትን እንደ ሰላም መንገዶችና ከትውፊት መካከል የመገናኛ ቋንቋ አድርጎ ማዳበር ከመቼውም ጊዜ በላይ አስፈላጊ ነው። በዓለም ዙሪያ እያንዳንዱ ማህበረሰብ የሰላም ቤት እንዲሆን፣ ጠላትነትን በውይይት እንዴት ማርገብ እንደሚቻል የሚማሩበት፣ ፍትህ የሚተገበርበትና ይቅርታ የሚወደድበት ቦታ እንዲሆን ተስፋ ይኖር። አሁንም ከመቼውም በላይ ትኩረት የሚሰጥና ሕይወት ሰጪ የሆነ የመጋቢነት የፈጠራ ችሎታን በማሳደግ ሰላም ምናባዊ ብቻ አለመሆኑን ማሳየት አለብን። በተመሳሳይ ደግሞ ይህ በምንም መልኩ የፖለቲካውን ገጽታ አስፈላጊነት ሊቀንስ አይገባም። ከፍተኛ የሕዝብ ኃላፊነት የተሰጣቸው ሰዎች በዓለም ዙሪያ ባሉ መንግስታት መካከል የበለጠ ስለ ሰብአዊ ግንኙነቶች ችግር በቁም ነገር ማሰብ አለባቸው። ይህ ማስተካከያ በጋራ መተማመን፣ በድርድር ቅንነትና ግዴታዎችን በታማኝነት በመወጣት ላይ የተመሰረተ መሆን አለበት። በመጨረሻም ቅን፣ ዘላቂና ጠቃሚ ስምምነቶች ሊጀመሩ የሚችሉበት የስምምነት ነጥብ ላይ ለመድረስ የችግሩ መንስኤና ገጽታ መመርመር አለበት። ይህ ትጥቅ አስፈቺ የዲፕሎማሲ የሽምግልናና የዓለም አቀፍ ሕግ መንገድ ነው። የሚያሳዝነው ግን ሉዓላዊነትን የተሻገሩ ተቋማትን ማጠናከር እንጂ ሕጋዊነትን ማሳጣት ባልተፈለገበት በዚህ ጊዜ በከባድ መስዋዕትነት የተገኙ ስምምነቶችን ተደጋግመው በመጣሳቸው ምክንያት ይህ መንገድ እየተዳከመ ነው።
በዛሬ ዓለም አቀፍ ኃይል ሚዛን መዛባት ምክንያት ፍትሕና ሰብአዊ ክብር አስደንጋጭ አደጋ ላይ ናቸው። በዚህ ሰላምና መረጋጋት ማጣትና ግጭት ውስጥ እንዴት መኖርና ራሳችንን ከአደጋ ነፃ ማውጣት እንችላለን? ተለዋዋጭ ሁኔታዎቹ ከሰው ፈቃድ ውጪ በሆኑ ስም የለሽና ግላዊ ባልሆኑ ኃይሎች ወይንም መዋቅሮች የተፈጠሩ እስኪመስል ድረስ እድልን አሜን ብሎ የመቀበል አገላለጾች እንዳይስፋፋ በመከላከል ተስፋን ሕያው የሚያደርጉትን እያንዳንዱን መንፈሳዊ፣ ባህላዊና ፖለቲካዊ ተነሳሽነት ማበረታታትና መደገፍ አለብን። ምክንያቱም እንደተጠቆመው ሰዎችን ለመቆጣጠርና በእነርሱ ላይ የበላይነት ለማግኘት አይነት መንገድ የተወሰኑ እሴቶችን በመጠበቅ ሽፋን ተስፋ መቁረጥና ልበቢስነትን ማሰራጨት ነው። ይህን ስልት ለመመከት በሲቪክ ማህበራት ውስጥ ራስን ማወቅን፣ ኃላፊነት የሚሰማቸው የማህበራት አይነቶችን፣ የሰላማዊ ተሳትፎ ልምዶችንና በአነስተኛም ሆነ በሰፊ ደረጃ የመልሶ ማቋቋም ፍትህ ልምዶችን ማሳደግ አለብን። ሊዮ 13ኛ ይህንን ሬሩም ኖቫሩም በተሰኘው ጳጳሳዊ መልእክታቸው ላይ በግልጽ አስቀምጠዋል። የራሱን ድክመት በማስተዋል የሰው ልጅ የሌላውን ኃይል የውጭ ድጋፍ እንዲጠይቅ ይገፋፈዋል። በመጽሐፍ ቅዱስ ውስጥ እንዲህ እናነባለን። ከአንድ ይልቅ ሁለት መሆን ይሻላል፣ ለድካማቸው ደመወዝ አላቸውና። ቢወድቁ አንዱ ባልንጀራውን ያነሳዋል፣ አንዱ ግን ብቻውን ወድቆ የሚያነሳው በሌለ ጊዜ ወዮለት። መጽሐፈ መክብብ ምዕራፍ 4 ቁጥር 9። እንዲሁም በወንድሙ የሚረዳ ወንድም እንደ ጠንካራ ከተማ ነው። መጽሐፈ ምሳሌ ምዕራፍ 18 ቁጥር 19። ይህ በሚሊዮን የሚቆጠሩ ሰዎች ራሳቸውን እንደ ነጋዴያን እንደገና እንዲያገኙና ያንን የልብ የአእምሮና የሕይወት ትጥቅ ማስፈታት በውስጣቸው እንዲጀምሩ ያነሳሳው የተስፋ ኢዮቤልዩ አንዱ ፍሬ ይሆንልን። እግዚአብሔር ተስፋዎቹን በመፈጸም ለዚህ በእርግጥ ምላሽ ይሰጣል። በአሕዛብ መካከል ይፈርዳል፣ በብዙ አሕዛብም ላይ ይበይናል። ሰይፋቸውንም ማረሻ ጦራቸውንም ማጭድ ለማድረግ ይቀጠቅጣሉ። ሕዝብ በሕዝብ ላይ ሰይፍ አያነሳም፣ ሰልፍም ከእንግዲህ ወዲህ አይማሩም። የያዕቆብ ቤት ሆይ ኑ በእግዚአብሔር ብርሃን እንሂድ። ትንቢተ ኢሳይያስ ምዕራፍ 2 ቁጥር 4። ከቫቲካን ህዳር 29 2018 ዓ.ም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ